የውጭ ጉዳይ ኢንስቲትዩት በውጭ ጉዳይ የኢትዮጵያ ውጭ ጉዳይ መሰረት አድርጎ ምርምርን ማካሄድ፣ ዲፕሎማቶችን ማሰልጠን፣ የኢትዮጵያን ዲፕሎማሲ በእውቀት መደገፍ ነው። ያ ማለት የኢትዮጵያን ጉዳይ ሳይንሳዊ በሆነ መንገድ ጥናትን በማካሄድ ኢትዮጵያ ከሌሎች ሀገራትና ተቋማት ጋር የሚኖራትን ግንኙነት ዘላቂ እንዲሆን መሰረታዊ የሆኑ ኢትዮጵያ ምን አይነት ፖቴንሻል ነው ያላት፣ ይህንን ፖቴንሻል ከየትኞቹ ሀገራት ተቋማት ጋር ብትሰራ የተሻለ ተጠቃሚ ትሆናለች የሚለው ጉዳዮች ላይ ጥናት ማካሄድ፣ ያንን ጥናት ውጤት ደግሞ ወደ ህዝብ በመውሰድ ፓርትነሮቹ ጋር በኢትዮጵያ መንግስት በህዝብ ጋር ዳያሎግ ማድረግ፣ መነጋገር፣ ማሳወቅ ለዚህ አይነት ጉዳዮችን መስራት ነው። ከዛ ውስጥ የኢትዮጵያ ትልቁ የኢኮኖሚክ ዲፕሎማሲ ኢትዮጵያ አሁን ያለችበት የኢኮኖሚክ ሪፎርም ውስጥ ነው። ይሄ ኢኮኖሚክ ሪፎርም ኢትዮጵያ ፖቴንሻል ያለችበት ጉዳዮችን እስከዛሬ ያልተጠቀመችባቸው ጉዳዮችን አውጥተዋል። ኢትዮጵያ እሱን የውጭ ጉዳይ ኢንስቲትዩት ያንን ጉዳዮች በደንብ በመመርመር በማጥናት ያንን ማጥናት ብቻ ሳይሆን ይሄንን ፖቴንሻል የኢንቨስትመንት አውታር ላይ የትኞቹ ሀገራት ተቋማት ኢንቨስት ያደርጋሉ፣ በምን መንገድ ኢንቨስት ያደርጋሉ የሚሉ ጥናቶችን በማካሄድ እነሱ ጋር ፓርትነርን በመፍጠር መነጋገር፣ ቻሌንጆቹን መለየት፣ የቻሌንጆቹን መፍትሄዎች በሳይንሳዊ በሆነ መንገድ ለፖሊሲ አውጪዎች ማቅረብ ነውና ዋና ስራችን እነዚህ ጉዳዮች ላይ ያተኮረ ቢያንስ 3 መሰረታዊ ጉዳዮች ላይ እንሰራለን። ጥናቶችንና ምርምር እናካሄዳለን፣ ዲፕሎማቶችን እናሰለጥናለን። የኢትዮጵያን ዲፕሎማቶች መደበኛ ስራችን ነው። ከዛ ውጭ ደግሞ ለምሳሌ ዘንድሮ የአፍሪካ ቀንድ ያንግ ዲፕሎማቶችን ከተለያዩ የአፍሪካ ቀንድ ሀገራት በማምጣት ጉርብትናን ለማጠናከር አምጥተን እዚህ አሰልጥነናል። ከዛ ውጭ መሰረታዊ የሆኑ ኢትዮጵያ ብሔራዊ ጥቅሞች ላይ ትላልቅ የዓለም አቀፍ ኮንፈረንሶችን ማካሄድ፣ ለምሳሌ አንዱና ትልቁ የአፍሪካ ቀንድ ኮንፈረንስ የምንለው ሆርን ኦፍ አፍሪካ ዳያሎግ ሲሪስ የሚባለው አለ። ይሄ የአፍሪካ ቀንድ ሀገራት እና ያንን ላይ የሚሰሩት ዓለም አቀፍ ምሁራንን ከአውሮፓ ከአሜሪካ የተለያዩ ሀገራት አምጥተን የአፍሪካ ቀንድ የሰላምና የደህንነት የኢኮኖሚ ችግሮችና ሁኔታዎችን በማጥናት ለፖሊሲ ግብዓት ማስቀመጥ ነው። ሌላ የኢትዮጵያ ብሔራዊ ጥቅም ዋነኛ መጠንጠኛ የቀይ ባህር ጉዳይ ስለሆነ የቀይ ባህር ኮንፈረንስ ሲሪየስ አለን። እሱን አካሄደን ዘንድሮ የቀይ ባህር ታጋሪ ሀገራትን ምሁራንን አምጥተን የኢትዮጵያ ጥያቄ ምንድነው፣ ምን ያየለ ነው፣ ምንድነው መሰረታዊ ምክንያቶች፣ ኢትዮጵያስ እንዴት ልታገኝ ትችላለች፣ ሌሎቹ በምን መንገድ መደገፍ አለባቸው የሚለውን በዓለም አቀፍ ደረጃ ስታንዳርዱን የጠበቀ ኮንፈረንስ በማካሄድ ፓርትነሮቹ ጋር ማውራት፣ ሌሎች ኮንፈረንሶችን በዛ መንገድ አይደል፣ ሌላ ጥናቶችን ማካሄድ ነው። ለምሳሌ ዘንድሮ ያካሄድ ነው የኢኮኖሚክ ዲፕሎማሲና ኮኔክቲቪቲን መሰረት ያደረገው ወደ 10 የሚሆኑ ጥናቶች ውስጥና በውጭ ተገምግሞ ኮንፈረንስ አካሄድን ኢትዮጵያ እንዴት ነው ኢኮኖሚክ ዲፕሎማሲና ኮኔክቲቪቲ ማካሄድ ያለበት የሚለውን የኢትዮጵያ የኢኮኖሚ ዲፕሎማሲ መሰረቶችን ላይ መሰረት ያደረገው እና የኢትዮጵያ ሆም ግሮን ኢኮኖሚውን ሆርን ኦፍ አፍሪካ ኤሌክትሪፊኬሽንን መሰረት ያደረገው ጥናቶች አውጥተን ለሚመለከታቸው አካላትም ዲስትሪቢዩት አድርገን ለህዝብም ፓብሊክ በሆነ መንገድ ኮንፈረንስ አካሄደን አድርገናል እና ሰፋፊ ጉዳዮች ናቸው። ሌላው ዲፕሎማቲክ ትሬኒንግ ላይ ከመደበኛው ኢትዮጵያ የአፍሪካ የዲፕሎማቲክ ሴንተር ናት። ያን ብቻ ሳይሆን የዓለም አቀፍ ሶስተኛ የዲፕሎማሲ ሴንተር ናት። ስለዚህ አዲስ አበባ ላይ ያሉት የተለያዩ ተቋማት ዲፕሎማቶች የኢትዮጵያን ኮንቴክስት፣ ፕሮቶኮልን፣ ኢቲኬትን እንዲያውቁ ከነሱ ጋር በመተባበር ለነሱ ትሬኒንግ መስጠት፣ የኢትዮጵያ ሌሎች ሚኒስቴር ተቋማትም የተለያዩ ኢንጌጅመንት ስላላቸው ከውጭ ለነሱም የባለድርሻ አካላት ትሬኒንጎችን መስጠት። ስለዚህ እነዚህ ሰፋፊ የሆኑ የዳያሎግ የትሬኒንግ እና የሪሰርች ሂደቶችን ሲሰራ ነበር።